በቀልና ፍንጥርጣሪው ልብ አንጠልጣይ ታሪክ ክፍል 3። ደራሲ ሸረፈዲን የእናቱ ልጅ፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ሄዊ የሁለታችንም ቀንደኛ ጠላት አንድ ነው። በየግል እናድርገው ብንል ሊከብደን ይችላል። ሁለት ከሆንን ግን እቅዳችንን ለማሳካት ፍጥነት ይኖረናል፣ ጠንካራም እንሆናለን። ስለዚህ ከኔ ጋር ነሽ? በእኔ መንገድ ላይስ እስከ መጨረሻው ለመዝለቅ ፈቃደኛ ነሽ? አዎ፣ በትክክል ፈቃደኛ ነኝ። መስማማቷን ለመግለጽ አንገቷንም ጭምር በእሽታ ነቀነቀች። እንግዲያውስ ጊዜ ሳናጠፋ ወደ ስራ እንግባ። ከዚህ በኋላ አዮብ አይደለሁ ሚኪያስ ብለሽ ነው የምትጠሪኝ። ይሄንን 10,000 ብር ምን ላድርገው? ያው አንቺ በስራሽ ምክንያት ብዙ ስልጣን ያላቸውን ሰዎች እንደምታውቂ እርግጠኛ ነኝ። ስለዚህ ትንሽ ብር ሸጎጥ አድርገሽ ሚኪያስ አበበ የሚባል መታወቂያ ታሰርልኛለሽ። ይኸው እንኪ ጉርድ ፎቶዬ ነው። ይሁን፣ ይህን ማድረግ አያቅተኝም፣ ግን ይሄ ሁሉ ገንዘብ አያስፈልግም። አያይ፣ የቀረው ለራስሽ ወጪና መኩሪያውን ለመሰለል ተጠቀሚበት። ገንዘብ ስትጨርሽ አሳውቂኝ። ስለ የግል ህይወቱ ጓዳ ጎድጓዳም ቢሆን ገብተሽ መረጃ እንድታመጭ። ሂዊ፣ ከዚህ በኋላ ወደ ኋላ ማፈግፈግ የለም። አንድ አይነት ፍላጎት ያለን አጋሮች ነን። በሳምንት አንዴ ተገናኝተን እንወያያለን። እያንዳንዱ እርምጃሽ በጥንቃቄ ይሁን። ሁሉንም ነገር ባንቺ ላይ ጥየዋለሁ። እሺ፣ አታስብ። ይህንን ነገር ስንት ዓመት ሙሉ ላደርገው ፈልጌ አጋዥ በማጣቴ ነበር ተስፋ ቆርጬ የተውኩት። ሂዊ፣ ሌላው ደግሞ የረሳሁት እዚሁ ፒያሳ ትኩረት የማይስብ ቤት ፈልጊልኝ። ማለት 3 አነስ ያሉ ክፍሎች ያሉትና ከነ የቤት ዕቃው ቢሆን እመርጣለሁ። እሺ፣ ዛሬውን ፍለጋዬን እንጀምራለሁ። ባይ። 2 ክፍል ቤት ለወንድ ላጤ እንደማያንስ አውቃለሁ። 3ኛውን የፈለግኩት አስፈላጊ ዶክሜንቶችንና መረጃዎችን ለማስቀመጥ እንዲሆነኝና እንደ ቤተ መጻሕፍት ወይም ማንበቢያ ክፍል ልጠቀመው ስላሰብኩ ነው። ሂዊን ከሸኘኋት በኋላ ትንሽ እረፍት አደረግኩ። ያው ጋድም ስላልኩኝ እንጂ እረፍት አትበሉት። እረፍት የሚባለው አእምሮ ከጭንቀት ሐሳብ፣ ንዴትና ጥላቻ ወጥቶ ፍጹም ሰላማዊ ሲሆን ነው። መኩሪያው ግን ምን አይነት አረመኔ ነው! ከሰውነት ወጥቷል፣ ለይቶለታል ማለት እኮ ነው። በእናቴ የጀመረውን በቀል በሌሎች ሕዋኖች ላይ ጥማቱን ሊወጣበትና ሊፈጽመው እንደሚፈልግ እሱንም ማድረግ እንደሚችል ምንም ጥርጥር የለኝም። ይሄው ትላንት እናቴ፣ ዛሬ ላይ ሂዊ፣ ነገ ደግሞ ማን ትሆን? ማንስ ትሆን ተራዋን እየጠበቀች ያለችው? አዎ፣ ከታች እስከ ላይ ያሉትን ባለስልጣኖች ገንዘብ ካለው ለሱ ተገዢ ናቸው። ይህንን ጥቃት ማስቆም የምንችለው እኔና ሂዊ ብቻ ነን። ምክንያቱም የጥቃቱ ሰለባዎች ስለሆነ፣ ምክንያቱም ለሱ ምንም አይነት ርህራሄም ሆነ እዝነት ስለሌለ። ለጥያቄዎቼና ለግትልትሉ ሐሳቢ መልስ አገኝ ይመስል ጃኬቴን ደርቤ እግሬ ወደ ምራይ መጓዝ ጀመርኩ። እየሄድኩኝ ሳለ ላዳ ታክሲ ያገኘውና ተሳፈርኩ። የት ላደርስ ወንድሜ አለኝ በውርጩ የተንዘረጠጠው የላዳው ሾፌር አንገቱን ወደ ኋላ በማጠምዘስ። የት እንደሚሄድ ባላቅም ዝም ብዬ ቦሌ አልኩት። የላዳዋን መስኮት ከፍቼ የሚገባውን ነፋሻማ አየር ወደ ውስጥ ማኩት። ቦሌ እንደደረስን ቤተ ክርስቲያኑን ስመለከት እዚህ ጋር አወርደኝ ብዬ ወረድኩ። ሂሳቤን ከፍዬና መስገኘው ወደ ቤተ ክርስቲያኑ አመራው። ገባውና በጉልበቴ ተንበርክኬ አንተ ፈጣሪ ሆይ ከጠላቶቼ ሴራና ተንኮል አንተ ጠብቀኝ። ካላንተ እርዳታ መኩሪያውንና የሚፈጽመውን ግፍ ለማስቆም አቅም የለኝምና አንተ ከጎኔ ሁን ብዬ ጸሎቴን አድርሼና አማትቤ ልወጣ ስል በድምፅ ማጉያው የሚሰማው መዝሙር መሰጠኝና ተመለስኩ። ዘርፈጥ ብዬም ብዙ አዳመጥኩ። አሁን መንፈሴ ታድሷል። ደስ የሚልና ውስጥን ሰርስሮ እስከ አጥንት የሚዘልቅ አይነት ስሜት የተሰማኝ ነው። በእውነት ቤተ ክርስቲያን የገባውኝ እኔ ነኝ? ከአምላኬ ጋርስ በጸሎት የተነጋገርኩ ማን ልበል ብሎኝ ነው? ግርምትን አጭሮብኛል። ምክንያቱም ቤተሰቤ ከተመሰቃቀለ በኋላ ፈጣሪ የለም። ቢኖርማ መኩሪያው እንዲህ እንዲያደርግ አይፈቅድለትም ብዬ ስለደመደምኩኝ የፈጣሪን ደጃፍ ረግጬ አላቅም። ዛሬ ግን የሆነ ኃይል ገፋኝ። ቤቱን ሳይ
አልፎ መሄድ አቃተኝ። በእግሬ ትንሽ እንደተጓዝኩኝ በፈቃደኝነት ደም የሚለገስበት ቦታ አየሁኝና ሰውኛ ግዴታዬን ለመወጣት ወደዛው ጎራ አልኩኝ። እንደገባው ግን አይኔ የሆነ ነገር ላይ ሙጥኝ ብሎ ቀረ። እድሜዋ ከ22 እስከ 24 ብትሆን ፊቷ ክብ ሲሆን ከለሯ ቸኮሌት ነው። ቅጥነቷ ተደምሮ አፍ ያስከፍታል። እንደ ሕፃን ልጅ ለሀጬን ባዝረከረክ አይፈረድብኝም። ለምን ወደ ውስጥ እንደገባው ረስቸው ልጅቷን ማጥናቱን ታያስኩት። ወይኔ እጆቿን ሳየው ምንም ስራ ሰርተው የማያውቁ እንደሆኑ ተረዳው። አንዴ ብትዳብሰኝ የመጀመሪያ መንግስተ ሰማያትን የምታደርሰኝ። ዘመኑ ባመጣው ቻፕስቲክ ከንፈሯ ውስጧል። ራሷን ነቅነቅ ስታደርገው ሐር የሚመስለው ዞማው ፀጉሯ ወገቧ ላይ ዘንፈል ይላል። መቋቋም አቃተኝ። በፈጣሪ ምን አይነት ውበት ነው! ይህንን ሁሉ እንግዲህ ያየው በውስጤ የማደንቀው ቁጭ ብላ ደም ለመለገስ እየተዘጋጀች ባለችበት ሁኔታ ነው። ተዘጋጅታ እንደጨረሰች በጀርባዋ ስትንጋለል ሐኪሙ በስሪንጅ ውስጥ ደሟን መቅዳት ጀመረ። ያኔ ነው እንግዲህ ብንን ብዬ ለምን እንደመጣሁ አወቅኩት። አዎ ሌላ ያላየሁት ውበት መርፌዋ አሟት ከንፈሯን ስታላውሰው ችምችም ያሉትና ሀጭ በረዶ የሚመስሉት ጥርሶቿ ለእይታ የተጋለጡት። ፈጣሪ ሙሉ ጊዜውን ሰጥቶ የውበት አክሊሉን የደፋው በሷ ላይ መሆን አለበት። ምን የደፋባት እንጂ። ግን ይችን የመሰለች ቆንጆ እዚህ ምን ትሰራለች? መቼስ ከቁንጅናዋ ሳይሆን ከአለባበሷ እንደገመትኩት የሀብታም ልጅ ሳትሆን አትቀርም። ሰፈሯ ምን ይታወቃል? እዚሁ ቦሌ ይሆናል። የልጥጥ ልጆች ደግሞ ታብሌታቸውን ይዘው በየድረገጹ እየገቡ ከመላጠጥ ያለፈ ቁም ነገር የላቸውም። ከቁንጅናዋም አልፎ ወገኗን ለመርዳት ደም መለገሷ ይበልጥ ሳበኝ። ላደለው ሁሉንም አሟልቶ ይሰጠዋል የተባለው ለእሱ አይነቱ መሆን አለበት። መቼስ ቁንጅናዋንም ስብዕናዋንም አሟልቶ የሰጣት ለነብይነት መርጧት አይደለም፣ እድሏ ቢሆን እንጂ። ግን ምን እየሆንኩኝ ነው? ስለ አንዲት ሴት እንዲህ በውስጤ ሳብሰለስልና ሳደንቅ የመጀመሪያዬ ነው። በእርግጥ ሂዊም ምንም የማወጣላት ልቅም ያለች ቆንጆ ናት። ይህች ልጅ ግን ውስጤን እያተረማመሰችው ነው። አንዳች ምትሃታዊ ኃይል ያላት ትመስላለች። እስከ ዛሬ ድረስ ተሰምቶኝ የማያውቀው ደስታ ውስጤን እየተሰማኝ ነው። የተረበሸው አእምሮዬ በደቂቃዎች ውስጥ በፈጣሪ ደጃፍ ሰላሙን ቢያገኝም አሁን ይበልጥ ተረጋግቷል። ውስጤ የነበረው የበቀል ስሜት ይህችን ልጅ ካየሁበት ቅጽበት ጀምሮ ትንን ብሎ ጠፍቷል። ደም ለግሳ እንደጨረሰችም እረፍት ለማድረግ ቁጭ አለች። እኔም በተራዬ ደሜን ሳስቀዳ አልጋው ላይ ተንጋለልኩ። የተሰጣትን ሚሪንዳ እየተጎነጨች ነው። እኔ ግን ሚሪንዳውን ፍጹም ረስቸው የማየው የእሷን እንቅስቃሴ ብቻ ነው። ትንሽ እረፍት አድርጋ ስትወጣ እኔም ደሜን ለግሼ ጨረስኩ። ስወጣ ሐኪሙ አረ ትንሽ እረፍት አድርግ ሊያዞርህ ይችላል፣ ደግሞ መተኪያውን ሚሪንዳ ጠጣለኝ። ባክህ ራስህ ጠጣው ብዬው እሷ በሄደችበት አቅጣጫ ተፈተለኩ። በሆዴ ኤጭ ምቀኛ ምን አለበት በህይወቴ አንዴ እንኳን ሴት ስከተል ቢያበረታቱ እያልኩ በደመ ነፍስ መጓዜን ቀጠልኩ። ተከትዬ ምን ላድርግ እንደሆነ እስካሁን የተገለጠልኝ ነገር የለም። ብቻ ጥሏ ስር ነኝ ማለት ይቻላል። የሆነ መታጠፊያ ስር ስንደርስ ሌላ ደግነት፣ ሌላ ኢትዮጵያዊነት አስተማረችኝ። መንገዷ ሌላ ቢሆንም የሆነ ማየት የተሳነውን አዛውንት አስፋልት ልታሻግረው እጇን ስታስይዘው አየኋት። ይህች ልጅ መልአክ ናት እንዴ? ከእድሜዋ በላይ ሆነችብኝ ድርጊቷ። ደግነቷ ውስጤን ሰርስሮት ገባ። አዛውንቱን አሻገረቻቸው። ብዙ ምርቃት ተቀብላም ለመሻገር ፊቷን አዙራ አንድ እግሯን እንዳስገባች አንበሳ አውቶቡስ ተንደርድሮ እየመጣ መሆኑን ተመለከትኩ። አንበሳ አውቶቡሱ ተንደርድሮ እየመጣ መሆኑን ስመለከት የአውቶቡሱ ምግብ ከመሆኗ በፊት ወገቧን ይዣት አብረን ወደ ዳር ወደቅን። እሷ ከላይ እኔ ከታች ሆነን እርስ በእርስ በድንጋጤና በዝምታ ተያየን። ወዲያውኑ ሰዎች ሁለታችንንም አነሱን። ስንወድቅ እጄ ላይ መጋጋጥ አጋጥሞኛል። በመጠኑም ቢሆን ክንዴ እየደማ ነው። እሷ ግን ምንም አልሆነችም። ድሮውንስ ከኔ ላይ ሆና ምን ትሆናለች? ቆንጅየዋ ልጅ ድንጋጤውና ፍርሃቱ ስላለቀቃት አሁንም በላብ ተዘፍቃ
ቃርቃር እየተነፈሰች ነው። ሶፍት ከኪስ ያወጣውና አይዞሽ ተርፈሻል እያልኩኝ ባልተጎዳው እጄ አደራርቅላት ጀመር። አይኖቿን፣ ግንባሯን፣ አፍንጫዋንና የከንፈሯን ጥጎች በሶፍቱ አዳረስኳቸው። ይህን ሁሉ ሳደርግ ትኩር ብዬ እያየኋትና ውበቷን እያደነኩ ነበር። ድፍረቴ ከየት እንደመጣላቅ ወደ ቀልቧ ስትመለስ እንደ ማፈር አደረጋትና ተቅለሰለሰች። ወንድሜ በጣም አመሰግናለሁ። አንተ ባትኖር ይሄኔ እዚህ አልቆምም ነበር፣ ምናልባትም ሆስፒታል ስትል አትጨርሹ። አሁን እኮ እዚህ ነሽ፣ በህይወት አለሽ። ይልቅ ወዴት እየሄድሽ ነው? እስክትረጋጊ ብቻሽን ልተውሽ አልችልም። ልሸኝሽ አልኳት። አይ እዚሁ ቅርብ ነኝ፣ ግን ካልተቸገርክ ደስ ይለኛል አለችኝ። እናም በጠራራ ፀሐይ ወክ በሚመስል መልኩ እግራችንን እያንፏቀቅን እየተራመድን ነው። አልተዋወቅንም እኮ። ስምሽ ማን ነው? ሰላም እባላለሁ። ያንተስ? ሚኪያስ። ሚኪ ብለሽ ጥሪ። እሺ ሚኪ፣ በአጋጣሚው ስላወቅኩ ደስ ብሎኛል። እኔም እንዳንቺ አይነት ውብና ደግ ሴት በዚሽ ቅጽበት በመተዋወቄ በጣም ደስ ብሎኛል። የእንቁጣጣሽ ሎተሪ ይወጣልኝ ያህል ነው የተሰማኝ። ፊቷ በፈገግታ ተሞላ። ስትስቅ ጉንጮቿ ስር ጉዳሉ። እሷ ፈገግ ስትል የገነት ውሃ የተጎነጨሁና ጸዳሉን የለበስኩት ያህል ተሰማኝ። ባይዘዌ ተማሪ ነሽ አይደል? ትሆናለች ብዬ ገምቼ ስለነበር ለማረጋገጥ ጠየኳት። አዎ 4 ኪሎ ዩኒቨርሲቲ በፍልስፍና ተመራቂ ተማሪ ነኝ። እንግዲህ ለማስመረቂያ ያብቃኝ ነው የሚባለው። እንዲህ እያለን የሆነ ትልቅና ውብ ግቢ ደረስን። እርምጃዋን ቀዝቀዝ አደረገችና በል እንግዲህ እንግዳዬ ነህ እንግባ፣ በዚያውም እጅህን በፋሻ አልጠቅልልህ አለች። አይ ትንሽ መድማት ብቻ ነው፣ ቤቴ ስደርስ አልኮል አደርግበታለሁ። ግን ይሄ ያንቺ ቤት ነው? ቤቷ መሆኑን ብትነግረኝም ማመን አልቻልኩም። አዎ ምን ነው? ቤተ መንግስት ነው የምትኖሪው በይኛ። ይገርማል፣ ለካ ልዕልትን ያተረፍኩት። አፌን በመደነቅ ከፈትኩ። ከንፈሮቿን በእጇ ይዛ ሳቀች። ያን ያክል እንኳን የሚካበድ አይደለም። ግባና ውስጡን ዞር ዞር እያልክ ትመለከተዋለህ። ከእሷ ጋር ጊዜ ማሳለፍ ብፈልግም ወደ ውስጥ መግባት የሚለው ሀሳብ ግን ውስጤን ምቾት አልሰጠውም። አይ ሌላ ጊዜ ታሳይኛለሽ፣ ትንሽ የሚሰራ ስራ አለችኝ፣ ባይሆን ስልክሽን ስጭኝና አካውንት ልክፈትበት። ፈገግ አለች። ስልኳን አስፍሬ እንገናኛለን ብዬ ተለያየን። ሰላም ማለት ለቤተሰቡ ብርቅዬና አንድያ ልጃቸው ናት። አሁን ላይ በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርቷን ልታጠናቀቅ ይሄ የያዘችው ዓመት ብቻ ነው የቀራት። በትምህርቷ ከታች ክፍል ጀምሮ ደረጃ እየያዘች ነው የመጣችው። ይህንን ስላችሁ ከ1 እስከ 3 ትወጣለች ማለት አይደለም። ሁሉንም ክፍሎች አንደኛ በመውጣት ነበር ሁሉንም የምታስደምመው። የከፍተኛ ትምህርት መግቢያ ፈተናውን በሚገባ ሰርታ ከፍተኛ ውጤት ብታስመዘግብም ሰዎች የሚያወሩለትን ሜዲካል፣ ኢንጂነሪንግ፣ ሕግና የመሳሰሉትን ማጥናት አልፈለገችም። ፍላጎቷ የሚያመዝነው ፍልስፍና ላይ ስለነበር እሷም ወደዚያው ተቀላቀለች። ከቤተሰቧም ተቃውሞ አልገጠማትም። ያው እናቷ በእንደዚህ አይነት ጉዳይ ብዙም እውቀቱ ስላልነበራቸው አስተያየት ከመስጠት ይልቅ ባለችው ተስማሙ። አባቷ ደግሞ ካለበት የሥራ ጫና አንጻር እንደምትማር ሁሉ ዘንግቶታል። ዛሬ ለንደን ነው፣ ከ3 ቀን በኋላ ደግሞ ፓሪስ ነው፣ በሳምንቱ ሐዋሳ ነው ወዘተ። ፍልስፍናን በመምረጧ አንድ ሰሞን የተማሪዎች ቡና መጠጫ ሆና ነበር። ግማሹ ይህች ልጅማ አብዳለች፣ ትልቅ ውጤት አምጥታ እንዴት ፍልስፍና ትመርጣለች ሲሉ፣ ከፊሉ ደግሞ ያ ሁሉ ሞልቶ የተረፈ ሀብት እያላት ለምን ብላ ዕድሜዋን በትምህርት ትገፋለች? ይህንንም የመረጠችው እንዲሁ ለወረቀቱና ለመደበሪያ ነው ብለው ያሽማጥጣሉ። እውነታው ግን ይህ አይደለም። ሰላም ማለት ለሀብት፣ ለዕቃና ለትርኪ ምርኪ ነገር ግድ የላትም። እንደ ማንኛውም የለጠጥ ልጅ መሬት አይንካኝ አትልም። አብዳ ወይም ቀውሳም አይደለም የመረጠችው፣ ውስጧን በማዳመጥ ቢሆን እንጂ። ሁሌም ህይወቷን በጥሞናና በተረጋጋ ሁኔታ ነው የምትመራው። እንደ ወጣት ሁሉም ነገር አያጓጓትም። ነገሮችን እንዳመጣጣቸው በማጤን ትመልሳቸዋለች። የሚገርመው እስካሁን የወንድ ጓደኛ የላትም።
12ኛ ክፍል እየተማረች መሳይ ከሚባል ልጅ ጋር አበድኩልሽ ሞትኩልሽ እያለ የለምናት ነበር። እሷ ግን ብዙዎቹ ጓደኞቿ በወንድ ምን ያህል እንዳለቀሱና እንደተሰባበሩ ስለምታውቅ ፍንክች አላለችም። በኋላ ላይ ልመናው ሲበዛባት ልጁም ያሳዘናት ሲመጣ እስኪ እድል ልስጠው ምናልባት በጊዜ ሂደት ወዶ ይሆናል ብላ በማሰብ ለ3 ወር የሚያክል ጊዜ ከእሱ ጋር አሳልፋለች። እንደዛም ሆኖ ግን ገሏንና እሷነቷን አሳልፋ አልሰጠችውም። ከዕለታት አንድ ቀን ሰላም ራሷን አሟት ከክላስ ወጣ። ውጪ አረፍ እንዳለች ከእነሱ ክላስ ትንሽ ፈቀቅ ብሎ ከሚገኝ የተበላሹ ዕቃዎች ማስቀመጫ ክፍል ውስጥ የሆነ ድምፅ ትሰማለች። የሚወጣውን ድምፅ የምታውቀው ስለመሰላት ትኩረቷን ሳበውና ድምፁን ወደ ሰማችበት አመራች። እንደደረሰችም ግድግዳው ላይ ተለጥፋ ማዳመጥ ጀመረች። ድምፁ አሁን ጥርት ብሎ ወደ ጆሮዋ እየተንቆረቆረ ነው። አንተ እኔን መውደድ አቁመሃል። ብሯንና ሀብቷን ለመጋጥ ስንት አቅደንበትና መክረንበት ብልክህ እሷን እንደማስመጥ አንተው ራስህ ጠቅልለ እየገባህበት ነው። ውዴ እኔ እኮ ከአንቺ ውጭ ህይወቴ ባዶ ናት። አንቺን ትላንት ባወቅኳት ሰላም የምለውጥሽ ይመስልሻል? አላት። አሁን ሰላም የተመሳሰለባት ድምፅ የእውነት የመሳይ እንደሆነ አረጋገጠች። ይሄ ውሻ እያለች ግድግዳውን በቡጢ ነረተችውና ማዳመጧን ቀጠለች። እሺ ታዲያ ፍቅር ካላፈዘዘ የታለ ያቀድነው ገንዘብ? ታውቀዋል? እስካሁን እኮ ድንቡሎ ሳንቲም እንኳን አላመጣህም። ልጅቷ ግምጭጭ ያለች ነች። ምንም ነገር አላሳየችኝም። ሁሌ ገና መቼ አወቅኩና ትላለች። ግን እመኚኝ በቅርቡ አብራኝ እንድትተኛ አደርጋትና ከዛ ሀብቷን እንዘርፋለን። ውዴ እናልባታለን እያልኩሽ ያውን በቅርቡ። እሽናልኝ የኔ ፍቅር ናፍቀኸኛል ብላ የሸሚዞቹን ቁልፍ እየፈታች ትጠመጠመው ጀመር። ይህን ሁሉ ያዳመጠችው ሰላምም ከመቅጽበት ገርበብ ያለውን በር በርግደው ገባች። ሶስቱም ደንግጠው ሌላ ትዕይንት፣ ሌላ ድራማ ከመሳይ ጋር ስታወራና እንዲህ ስትሆን የነበረችው የገዛ የሰላም የልብ ጓደኛዋ ናት። ሰላም አገባባ መሳይን እጅ ከፍንጅ ይዛው ዳግመኛ አጠገቧ እንዳይደርስ ልታስጠነቅቀው ነበር። ነገር ግን አብረው የነበረችው የገዛ የልብ ጓደኛዋ መሆኗን ስታይ ግን ያየችውን ማመን ተሳናት። ባለማመን ውስጥ ሰምጣ አንደበቷ ተዘጋ። ልቧ ክፉኛ በመሰበሩ እነሱን በንዴትና በብስጭት ከመናገር ይልቅ ወደ ቤቷ መሮጥን መረጠች። እዛው ባሉበት ጥላቸው ተፈተለከች። ከዛሽ ቅጽበት በኋላ የሴትም ሆነ የወንድ ጓደኛ የላትም። በጣም ቆንጆ ስለሆነች ካምፓስ ላይ ብዙ ወንዶች ቢያንዣብቡባትም ለማንም ፊት ሳትሰጥና ራሷን በትምህርት ቢዚ እያደረገች ይኸው የዛሬዋ ቀን ላይ ደርሳለች። ሰላም አሁን ላይ ክፍሏ ገብታ ተኝታ ስለ አንድ ሰው እያሰበች ነው። ስለ ሚኪ እያብሰለሰለች ነው። አንድ ላይ ወድቀው አይን ላይ ከተያዩበት ቅጽበት ጀምሮ እስኪለያዩ ድረስ የነበረውን አክሽን በፓርት አድርጋ እየደጋገመች ትኮመኩመዋለች። ላቧን ሲያደርቅላት ግንባሯንና አፍንጫዋን ጥግ በሶፍት ሲነካካው የነበረውን ሂደት መልሳ መላልሳ ታስበዋለች። በተለይ እንዳንቺ አይነት ውብና ደግ ሴት በመታወቂ ሎተሪ ወጣልኝ ያህል ነው የተሰማኝ የሚለው የሚኪ ድምፅ ጆሮዋ ላይ ያቃጨለባት ፍንድቅድቅ አደረጋት። በሆዷ ተኝታ እግሯን እንደ ሕፃን እያወዛወዘች ትስቃለች። ስለ ወንድ እንዲህ ስታስብ የመጀመሪያዋ ነው። ሕይወቷን አትርፎላታል። ጀግናዋም ስለሆነ ሊሆን ይችላል። አዎ ሴቶች በመጥፎ ጊዜ የደረሰላቸውን ጀግናቸውን ከአይነ ህሊናቸው አያወጡትም የሚባል የለ። ብቻ ግን ሚኪ የሆነ ነገሩ ስቧታል። ከአእምሯም ልታወጣው አልቻለችም። ሳታውቀው ድምፅ አውጥታ ግሩም ሰው ነው አለች። ጸጥታ የሰፈነበት ክፍሏም ይሄንኑ አስተጋባው። ስልኳን አንስታ ቁጥሩን አወጣችና ልጫ ነው ወይስ ይቅርብኝ እያለች ስታመነታ ድንገት ስልኳ ጮኸ። የሚያስፈራውን ዝምታም ባንድ የገፈፈው። አዎ ሚኪ ነበር የደወለው። ትንሽ እንደጠራ አነሳችሁ። ሄሎ፣ ፍርሃት ያዘለው ድምፅ። ሄሎ ሰላም፣ ሚኪ ነኝ። አውቄያለሁ፣ ልደውልልህ እያሰብኩን የቀደምከኝ። እንዴት ነሽ ታዲያ? በደንብ ራስሽን ዘና አደረግሽ? አዋንተስ ክሊኒክ ብትሄድ ጥሩ ነበር ብዬ አስባለሁ። አይ ቀላል ነገር ነው እኮ ቤት ገብቼ አልኮል ምናምን አደረግኩበት። አያሳስብም።
እንደዛ ከሆነ ጥሩ። ምስጋናዬን በትንሹም ቢሆን ለመግለጽ ምሳ ልጋብዝህ እፈልጋለሁ። ተገኝቶ ነው? በአንቺ መጋበዝ ማን ይጠላል ብለሽ ነው? ግን ሰላም፣ ነገ ጧት ፊልድ ክፍለ ሀገር ልወጣ ስለሆነ መጥፎ አጋጣሚ ሆነብን። አይ አትጨነቅ፣ ችግር የለውም። በቃ መልካም ጉዞ። ሰሊና፣ ድምፅሽ ቅር ያለው ይመስላል። ከሳምንት በኋላ እኮ እመለሳለሁ። ያኔ ራሴ ደውዬ ነው የማስታውስሽ። እሺ ቻው። ሰላም አውርታ እንደጨረሰች ስልኩን አልጋው ላይ ወረወረችው። ያሰበችው ስላልተሳካና ሚኪን ለሳምንት ያህል እንደማታየው ቁርጧን ስላወቀች ድብርት ውስጥ ገባች። ቢሆንም ድምፁን በመስማቷ ደስ ብሏታል። ትራሷን አቀፈችና በእንግላሏ ተኛች። ጣራውን እያየች ግን ፈጠንኩበት መሰል። አረ ሰላም ተረጋጊ፣ የሌለብሽን አመል ከየት አመጣሽው? በማለት ከራሷ ጋር አጉተመተመች። ክፍሉ የራሷ ሀሳብ እያስተጋባላት ከየአቅጣጫው የሚያወራት መሰላት። ብቸኝነቱ ሲጨንቃት ተስፈንጥራ ከአልጋዋ ወረደች። የተፈጠረውን ሁሉ ሁሌም ለምታዳምጣት ለእናቷ ልትነግራት፣ ስለሚሰማት ስሜት ልታወቃት እናቷ ወደምትዘዋወርበት የግል መናፈሻቸው በስስ ቢጃማዋ አመራች። ምክንያቱም እናቴ ምርጥ አዳማጭ ናት ብላ ታምናለች። ስትደርስ እናቷ በዛፎች በተከበቡና በአበቦች ባጌጠው ውብ ቦታ ላይ ተንፈላሰው ተቀምጠው አይናቸውን እያቁለጨለጩ ግቢያቸው ውስጥ የገባውን አየር ይምጉታል። የአበቦቹን መዓዛ ብቻቸውን ይኮመኩሙታል። እንዴት ነሽልኝ የዩብ እናት አለችና ግንባሯን ስማ ከፊት ለፊት ያለውን ወንበር ላይ ቁጭ አለች። እማ፣ ዛሬ በህይወቴ ለመጀመሪያ ጊዜ ስለ ወንድ ልጅ ለረጅም ሰዓት አሰብኩ። ልጁ ሚኪ ይባላል፣ ገና አሁን የተዋወቅነው በማለት ሁሉንም ነገር ዘረዘረችላቸው። እናቷ የሆነውን ሲሰሙ ልጄ አንድ ነገር ሆናብኝ ቢሆንስ በሚል በየመሃሉ ፊታቸውን ቅጭም ግንባራቸውን ኮስተር ፈታ እያደረጉ አዳመጧት። ሰላም ወሬዋን ስትጨርስ እና ምን ታስቢያለሽማ አለቻት። ግን መልስ የለም። ግቢው ጸጥታ ሰፈነበት። ከወፎች ዝማሬና ፉጨት በስተቀር የሰው ድምፅ አይሰማም። እናም አንገታቸውን በማነቃነቅ የሚሰማት ስሜት ጥሩ እንደሆነ በምልክት ነገሯት። ሰላም በደስታ ፍንድቅ ብላ ሳቀችና ተነስታ እጉያቸው ውሽቅ አለች። የእጃቸውን መዳፍ እያገላበጠች ሳመቻቸው። ግን ብዙም መቆየት አልቻለችም። ሆድ ባሳትና ወደ ቤት ሮጠች። ወዲያውም ሊፈስ የተቃረበውን እንባዋን ዘረገፈችው። ሰላም ሁሌ እንዲህ ናት። እናቷ ፊት ደስተኛ ለመምሰል መሳቅና መጫወት ታበዛለች። ተደብቃ ግን ታነባለች። የምታነባው በራሷ ጉዳይ አይደለም። የምታነባው ስለ እናቷ ሲሆን እንጂ። ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።